ዛሬ ከ1 እስከ 9 አይደለም የምናየው፣ ግን ዛሬ የምናየው መግቢያውን ነው። ማለት የመጽሐፉን መግቢያ ጳውሎስ የሚናገርበትን ከ1 እስከ 4 ያለውን ነገር እናያለን። እና መግቢያው የሚገኘው ከ1 እስከ 4 ላይ ቀደም ያነበብነው። ስንት ቁጥር ነው ያነበብነው? 4 ቁጥሮች ነው ያነበብነው። የሚገርማችሁ በ4 ቁጥር ላይ የሚነሱ በጣም መሰረታዊ የሆኑ ሐሳቦችን እናያለን። ቀደም አንብበናል። የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነትን ዕውቀት ለማሳደግ የእግዚአብሔር ባሪያ የኢየሱስ ክርስቶስ ሐዋርያ ብሎ ነው የሚጀምረውና አንድ 4 ነገሮችን ዛሬ እናያለን። አንደኛ የምናየው የጳውሎስን አይደንቲቲ ወይንም ደግሞ የጳውሎስን ማንነት ከየት እንደመነጨ በራሱ አርቲኩሌት አድርጎ የመጀመሪያው ቁጥር ላይ ያስቀምጣልና ጳውሎስ ማን ነው? ጳውሎስ ምን አይነት ስብዕና አለው? የጳውሎስ አይደንቲቲ ምንድነው? በዚህ ክፍል ላይ የምናየው የሚለውን እናያለን። ሁለተኛ ላይ ደግሞ ይሄ የዘላለም ሕይወት ተስፋ እግዚአብሔር ይባረክ። ይሄ የዘላለም ሕይወት ተስፋ ለእያንዳንዳችን የተሰጠ ለኛም የደረሰ ይሄ የዘላለም ሕይወት ተስፋ በማይዋሸው በእግዚአብሔር ደግሞ የተሰጠ ተስፋ ምንድነው እሱ የሚለውንም ነገር ደግሞ ያሳያል። ሁለተኛ ላይ የምናየው እሱን ነው። ሶስተኛ ላይ የእግዚአብሔር ቃል መገለጥ ሃሌሉያ the manifestation of God የመጨረሻው አልቲሜት የሆነው የእግዚአብሔር መገለጥ የሚል ትልቅ ኢሹ ያነሳል። እግዚአብሔር ይባረክ። ለኛም የደረሰልን ወገኖቼ ይሄ እግዚአብሔር ቃል ስለተገለጠ ነው። እግዚአብሔር ራሱ የሚገለጥ አምላክ ነው። እግዚአብሔር አምላክ ነው። ለኛም ምን አለልን ይላል? በራልን ይላል። እግዚአብሔር ካልበራለት የእግዚአብሔር የድንቅ ስራው መገለጥ ለሰው ልጆች ካልበራ በስተቀር የእውቀት ጉዳይ በጣም ጥሩ ስነ ምግባር ስላላችሁ ሰዎችን ኢንፍሉዌንስ ስላደረጋችሁ እንዲሁ በደመነፍስ የምንከተለው ጉዳይ አይደለም። እግዚአብሔር ምን የሚሆን ነው? የሚበራ አምላክ ነው። እግዚአብሔር ይብራልን። አሜን። ሁሉ ጊዜ የማይጠገብ የማይለወጥ የማይቀየር ማንነት አለውና ይሄ ብርሃን እንዴት እንደተገለጠ ያነሳል ቁጥር 3 ላይ። በአራተኛ ደረጃ ደግሞ ጳውሎስ ከቲቶ ጋራ የነበረው ግንኙነት ስለ ሪሌሽንሺፕ ዛሬ ማለዳ በነገራችን ላይ ስንማር ነበርና ስለ ተግባቦት ሚስት ከባል ጋር፣ ባል ከሚስት ጋር እንደዚሁ ደግሞ በአጠገባችን ካሉ ሰዎች ጋራ እንዴት አይነት ሪሌሽንሺፕ ሊኖረን ይገባል የሚል ትምህርት እየተማረን ነበርና ጳውሎስ በዚህ ጋር የሚያነሳው ከቲቶ ጋራ ምን አይነት የጠለቀ ግንኙነት እንዳላቸውና ያንን ሪሌሽንሺፕ ደግሞ ልንጠቀምበት እንደሚገባ ዛሬ እናነሳለን። እንግዲህ ጳውሎስ ማንነቱ ምንድነው የሚለውን ነገር እንጀምራለን። የጳውሎስ ምንነት የአይደንቲቲ ትምህርት እግዚአብሔር የተባረከ ይሁን። እኛም ልንቀረጽበት የሚገባ የማንነት ትምህርት ትቶልን ያለፈው ነገር አለ። ጌታ ይባረክ። ምንድነው ጳውሎስ ማንነቱ? እዚህ ውስጥ የምንረዳው ነገር ምንድነው ብለን ስንጠይቅ የእግዚአብሔር ባሪያ ብሎ ይጀምራል። እስቲ እግዚአብሔር ባሪያ በሉ እስቲ። አዎ ሲጽፍ ለቲቶ እንደዚህ ምስቅልቅል ላለባት ለዛች ከተማ አንድ ትኩረት ኤሪያቸውን ከሳበ ምስቅልቅል ነገር ውስጥ ለማውጣት መጀመሪያ ስለራሱ ማንነት ያነሳል። የራሱ ማንነት እንዴት እንደተቀረጸ ከሁለት ጽንፍ ነገሮች ላይ አንስቶ ስለ ማንነቱ ይናገራል። አንደኛው ባሪያ የሚል ቃል ያነሳል። ጌታ ይባረክ። ባሪያ። ሁለተኛው ደግሞ ሐዋርያ የሚል ቃል ያነሳል። ሁለት ረጅም ርቀት ላይ የሚቀመጡ ነገሮች ናቸው እና ባሪያ የሚለውን ቃል በመጀመሪያ ስናይ ባሪያ የሚለው ዛሬ ብዙ ቢስ የተደረገ ነገር አለ። ከዚህ የጳውሎስ ስብዕና የምንረዳው የራሱ ፈቃድ የሌለው ፈቃዱን ለጌታው የሰጠ ፍጹም ትህትናን እየተለማመደ ያለ ሰው መሆኑን መጀመሪያ ጠቅሶ ነው ይህንን መጽሐፍ የሚጽፈው ማለት ነው። ይሄ ሰው ወዶ ዘማች ነው። እግዚአብሔር ይባረክ። ለወደደው በውስጡ ለሰረጸው ኮንቬንስድ ለሆነበት ነገር ምን ሆኗል? እስቲ ባሪያ በሉ እስቲ። ባሪያ ስሌቨሪ ሆኗል። ባሪያ ሆኗል።
የራሱን ፈቃድ ቁጭ አድርጎ ለሌላ ፈቃድ እንደተነሳ ሰዎች ሁሉ እንዲረዱት ቲቶም ደግሞ እንዲረዳ ይፈልጋል። አሜን። አሁን ወገኖቼ በጣም ብዙ የጠፋብን ነገር ይሄ ነውና ጌታ ይርዳል። ይሄንኛው ነገር አይነሳም። የመጀመሪያው ሳቤ ባሪያ። ይሄ እኮ ወገኖቼ አንድ ነገር ሲገባችሁ፣ አንድ ነገር ሲገባላችሁ የምትሆኑት አሁን ሰው እንኳን ብሔራዊ ስሜቱ ሲነሳሳበት እኔ ለሀገሬ ዘምታለሁኝ ይላል፣ እሞታለሁ፣ ሰዋለሁ፣ ዘራፍ ይላል። አባቴ በጣም ሁላችን ቤተሰብ ውስጥ የምናውቀው አንድ ደጋግሞ የሚናገረው ቃል አለ። ያው በሁለት ነገር ይታወቃል። አንደኛ በቤተ ክርስቲያን ውስጥ ቄስ ነው የኔ አባት እና ያው ለጽዬ ትላላችሁ ቤተክርስቲያን እየሄድን እኛ ከበሮ አብረን እየመታን ነው ያደግነው። ማታ አዳር ሁሉ በጣም በቅስናው በጣም ይታወቃል። በዋናነት ግን ፕሮፌሽኑ ደግሞ ዳኛ ነው እና በፍርድ ቤት ዳኝነት በጣም ረጅም ጊዜ ከከተማ መላው ኢትዮጵያ ላይ የተዘዋወረ ሁሉ ሰርቷል። እና ምን ይላል? ያው ታውቃላችሁ በዳኝነት ትልቁ ቻሌንጅ ትልቁ ተግዳሮት ሙስና ነው። እና ሙስና በጣም ያነባል፣ መንፈሳዊነትም ይዞታል። እንደው እግዚአብሔር ይህንን ብርሃን ገና አላበራለትም እንጂ ምን ይላል? በየእልህ ውስጥ የሚከትና ሰዎች እንደዚሁ ሊቀላልዱት ሲፈልጉ እኔ ስላሴ ባሪያ ይላል። እኔ ስላሴ ባሪያ አላደርገውም ነው ማለት። እኔ ስላሴ ባሪያ ይላል፣ ይፎክራል። እኔ ስላሴ ባሪያ ይላል። ዛሬ ይሄንን ትምህርት ሳዘጋጅ እሱ ትዝ ይለኝ ነበርና ወዶ ዘማች ነው ጳውሎስ። ራሱን ፈቃዱን እኔነቱን ለዚህ ለእግዚአብሔር ፈቃድ የሰጠ ስሌቨሪ ያደረገ ባሪያ ያደረገ ነው። ጌታ ይባረክ። የዕብራውያን ጸሐፊ ምዕራፍ 11 ቁጥር 24 ላይ እንደዚህ ይላል፣ ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት የገባው ነገር ስላለ በእምነት የንጉስ ቤተሰብ መባልን ምን አለ ይላል? እምቢ ብሎ አሽቀነጠረው። ጌታ ይባረክ። ሲገባችሁ ለአንድ ነገር ባሪያ ለመሆን ለገባባችሁ ነገር ባሪያ ለመሆን ራሳችሁን ትሰጣላችሁ። እግዚአብሔር ይባረክ። ይህ ብርሃን የበራለት ሰው ነው። አንዳንድ ጊዜ በፈራ ተባ የምንመላለሰው ነገር ከሆነ በጣም ቻሌንጂንግ ነው፣ በጣም አስቸጋሪ ነው። ግን ሲበራላችሁ ወዶ ዘማች ትሆናላችሁና ይሄ ሰው ወዶ ዘማች ነው። ወዶ ዘማች ነው። እግዚአብሔር ይባረክ። በእምነት አየ፣ አንድ ከተማ፣ አንድ ሊታይ የሚችል የንግስና ህይወት አየ። ስለዚህም ናቀና የንጉስ ቤተሰብ መባልን እምቢ አለ። ብዙ የሚያስርብ ነገር አለ፣ ብዙ የሚያስቸግር ነገር አለ፣ ግን እምቢ አለ። ይሄ ሰው በሌላ አቅጣጫ ተገዥነቱ ተጠሪነቱ ለጌታ የሆነ ትሁት ጌታውን የሚያከብር ነው እና ከጌታው የተማረው ነገር አለ። በተለይ የፊልጵስዩስን መጽሐፍ ስታጠኑ ፊልጵስዩስ ምዕራፍ 2 ቁጥር 7 ላይ ምን ይላል? የባሪያን መልክ ይዞ ይላል አይደል? ታሳውሳላችሁ። ኢየሱስ ክርስቶስ በክብር ሲኖር ሳለ ከአብ ጋራ መተካከልን እንደ መቀማት ሳይቆጥር ምን ሆነ ይለናል? ባሪያ የምን መልክን ያዘ ይለናል? የባሪያን መልክና የወረደ ለአገልግሎት ራሱን የሰጠ ህይወቱን እንደ ባሪያ የሚቆጥር ሰው እንደሆነ ይጽፋል። ለቲቶ ሲጽፍለት ማለት ነው። እግዚአብሔር የተባረከ ይሁን። በጣም ደስ አይልም? ይህንን የተረዳ ነው። በዚህ ስብዕና ላይ የተገነባ ማንነት ያለው ሰው ነው። ጌታውን የሚከተል ነው። ጌታ ይባረክ። አሜን። የባሪያን መልክ ይዞ የመጣውን የኢየሱስ ህይወት የተጋባበት ሰው ነው። ይህ ቃል እኮ ከየት የተማረው መሰላችሁ? ብሉይ ኪዳን ላይ ራሱ ሄዳችሁ የኢሳይያስ ምዕራፍ 52 ቁጥር 33 ላይ ስታነቡ ምናልባት እንግዲህ ፓወርፖይንቱ ስለሌለ ነው እንጂ በጣም ታዩት ነበርና የጌታውን ፈቃድ በማስተዋል የሚያደርግ ነበር። በማስተዋል የሚያደርግ ነበር የጌታውን ፈቃድ፣ ለራሱ ፈቃድ የሌለው እና ምን ይላል? እነሆ ባሪያዬ በማስተዋል ያደርጋል ይከብራልም፣ ከፍ ከፍ ይላልም፣ እጅግ ታላቅም ይሆናል። ቃል የሚለው ቃል የተጋባበት ሰው ነው። ሃሌሉያ አሜን። እግዚአብሔር የተባረከ ይሁን። ይሄ መንፈስ ይጋባብን። አሜን።
በማስተዋል ለባርነት እንደ ባሪያ አድርጎ ለአገልግሎት ለማገልገል ራሱን የሰጠ ሰው ነበረ እና የእግዚአብሔር ባሪያ በሁለተኛ ደረጃ የሚያነሳው ደግሞ ምንነቱን ነው? ሐዋርያነቱን ነው። ሃሌሉያ! ይሄ ሐዋርያነት አሁን በምድራችን ላይ ሰዎች እንደሚለጥፉበት አይነት አካሄድ አይደለም፣ ግን በጣም ሪሊ ገብቶታል። ባሪያም ነው፣ ለክርስቶስ ፈቃዱን የሰጠ ነው፣ ህይወቱን እንደዛ የሚኖር ነው። አት ዘ ሴም ታይም ደግሞ ምን ይላል? ባሪያ ይላል፣ የተላከ። ይሄ በጣም የታወቀ ቃል ነው። በግዕዙ ሆረ ከሚለው ቃል የመጣ ነው። በአማርኛ ሐዋርያ የሚለው ሄደ የሚለውን ቃል ይይዛል። የተላከ የሚለውን ትርጉም ይሰጠናል። በጣም የሚገርማችሁ ነገር ጌታ ኢየሱስ ክርስቶስ ራሱ ወደ ፍጻሜ ላይ ሲመጣ እንግዲህ ደቀ መዛሙርቶች ተሰበሰበና እንግዲህ ስልጣን በሰማይና በምድር ተሰጠኝ፣ እኔ ደግሞ ይሄንን ስልጣን እሰጣቸዋለሁ። ስልጣንም አለበት ሐዋርያዊ ተልእኮ ውስጥ። ጌታ ይባረክ። ለሙሴ እንደተናገረው ማን ላከ ማን አለ ቢሉኝ ማን እላለሁ ሲል ያህዌ እኔ በላቸው ነው። እግዚአብሔር ይባረክ። እግዚአብሔር ራሱ ታውቃላችሁ ለላከው በውስጡ ለተቀመጠው ትእዛዝ ለእያንዳንዱ ለተላከው ሰው ማን አለ ቢሉ እኔ ነኝ በላቸው ሲል በውስጡ እኔ የሚለው ቃል እንዴት ኮንፍሮንት እንደሚያደርገው ስልጣን እንዳለበት ኃይል እንዳለበት ያሳያል። እግዚአብሔር ይመስገን። ማንም ቻሌንጅ ሊያደርግ ማለት ተግዳሮት ሊሆንብህ የሚፈልግ አካል ቢኖር እኔ ያህዌ እኔ ነኝ በላቸው። እግዚአብሔር ይባረክ። እና አንዳንድ ጊዜ ታውቃላችሁ ከየት እንደተላክን ብናውቅ ማለት ከጌታ ዘንድ የተቀበልነው ውስጣችን የገባብን እውነት እንደው ሰርቫንት ለመሆን አገልጋይ ለመሆን ስሌቨሪ ለመሆን ብቻ ሳይሆን ደግሞ ስልጣንም እንዳለበት እግዚአብሔር ይባረክ። ላኪው የሰማይና የምድር ጌታ በራሱ ስልጣን ያለው አምላክ እንደሆነ ብንረዳ ፓወርፉል በጣም ኃይለኛ የሆነ ማንነት ይዘን እንንቀሳቀሳለን። በከንቱ ተልካሻ የሆነውን እንዳልተላከ ሰው እዛም እዚህም ምንርመጠመጠውን መርመጥመጥ ወይንም ደግሞ በከንቱ ምንመላለስበት ምልልስ ይቀራል። ኦቶራይዝድ እንሆናለን። ጌታ ይባረክ። ኦቶራይዝድ የምንሆነው ከማን የተነሳ ነው? ከላኪው የተነሳ ነው። እግዚአብሔር ይባረክ። ብዙ ቻሌንጅ አለ አይደል? ብዙ ተግዳሮት አለ አይደል? እግዚአብሔር ግን ያንን ቻሌንጅ ያንን ተግዳሮት ሳያውቅ አይደለም የላከን። ላኪው በራሱ ሪዚስት የማድረግ አቅም ያለው እኔ ነኝ ብሎ ኮንፍሮንት ማድረግ የሚችል ሃሌሉያ ስልጣን ያለው አምላክ ነው የላከው። ና እኔ የእግዚአብሔር የክርስቶስ የኢየሱስ ምን ይለዋል? ሐዋርያ ይላል። ሐዋርያ። ታዲያ ወገኖች ምንድነው ጳውሎስ ለምን ይህንን ማንነት አገኘ ወደሚል ጥያቄ ያንደረድረናል። እነዚህ ሁለት ጽንፍ ላይ የተቋሙ ባሪያና ከዛ ደግሞ ሐዋርያ የሚለውን ማንነት ከሆነ ተመርኩዞ የሚሰራበት የኔ ማንነት ሰርቫንት ነው፣ አገልጋይነት አለው። በአገልጋይነት መንፈስ ነው የተሰጠኝ። ደግሞም እንደገና የተላኩበትም ኦቶራይዝድ የሆነ አቅምና ጉልበት ከሰጠኝ ከእግዚአብሔር ዘንድ ነው ካለ በኋላ ምንድነው ጳውሎስ ለምንድነው ይህንን ማንነት ያገኘው የሚል ጥያቄ ደግሞ ስንጠይቅ እዚሁ ቁጥር 1 ላይ አንድ እውነት እናገኛለን። ምንድነው ያገኘው ጳውሎስ? ለምን ይህንን ማንነት አገኘ? ይህንን አይደንቲቲን ይህንን ማንነትን የቀየረው ለምን ለሚለው ጥያቄ መልስ የሚሆን ነገር እዚህ ውስጥ እናገኛለን። ለምን ይህንን የአይደንቲቲ ለውጥ ነው ያገኘው? ጌታ ይባረክ። ማንነቱ ሲነሳ ጳውሎስ ባሪያና ሐዋርያ ነኝ ሲል ለምን የሚለውን ነገር ያነሳል። ለእግዚአብሔር ምርጦች ለእግዚአብሔር ምርጦች በሉ እስቲ ለእግዚአብሔር ምርጦች። ጌታ ይባረክ። ጌታ ኢየሱስ ክርስቶስ እንዴት ነው የመረጠን?
እኛ የተጠራነው እንዴት ነው የጠራን? የእግዚአብሔር ቃል ሲናገር በኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅርም እንሆን ዘንድ በማመረጠን ይላል። ሃሌሉያ! በማመረጠን በክርስቶስ እግዚአብሔር መረጠን ይላል። ጌታ ይባረክ። we are selected፣ የተመረጥን ነውርና ነቀፋ የሌለበት እንሆን ዘንድ ዓለም ከመፈጠሩ በፊት እግዚአብሔር ይባረክ። በፊቱ ቅዱሳንና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ ምን አለን? ሲመረጠን በሉሲ። አዎ መረጠን። የእግዚአብሔር ምርጦች ምን እንዲሆኑ እነዚህ ሐሳቦች ያንሸራሽራቸዋል። ምን እንዲሆኑ ነው ደግሞ የመረጠን? ምን እንዲሆኑ? አንደኛ እምነታቸው የሚል ቃል እናገኛለን። ጌታ ይባረክ። እዚህ ቁጥር 1 ላይ እኮ እምነታቸው። በጣም ደስ አይልም? እምነታችን በተለያየ ነገር ሲገመገም እግዚአብሔር ዛሬ የሚያስቀምጣቸው ሰዎች አሉ። ይሄ ጳውሎስ የተጠራበትን እንግዲህ ስለ አይደንቲቲው ሲናገር እምነታቸው የሚል እምብርት የሆነ ነገር ታገኛላችሁ። እምነታቸው። ከዛስ ሁለተኛ ደግሞ እውነተኛ መንፈሳዊነታቸው ምን እንዲሆን? እንዲያድግ። እግዚአብሔር የተባረከ ይሁን። ታውቃላችሁ እምነት በጣም የሚያድግ ነገር ነው። እምነት የሚበዛ ነገር ነው። እምነት የሚሸፋ ነገር ነው። እምነታቸው እንዲያድግ። ይሄ ትምህርት በጣም ከባድ ትምህርት ነው። እምነታቸው እንዲያድግና ከዛም ደግሞ እውነተኛ መንፈሳዊነታቸው እንዲያድግ አያይዞ ነው የሚናገረው። እምነታቸውና ነው አይደል የሚለው? እምነታቸውና ከዛ መንፈሳዊ እውነተኛ መንፈሳዊነታቸው እንዲያድግ። እምነታቸው ስንል በጣም የሚገርም ነገር ነው። እምነታቸው ለማሳደግ ይሄ ሰው ተጠርቷል። ለዚህ ነው የተጠራሁት ይላል። ጻድቅ በእምነት ይኖር ዘንድ አግባቡ ልኩ እዛ ውስጥ ነው። ወገኖቼ ሰይጣን በጣም በተለያየ ነገር የሚመታችሁ ከምንም ትራክ ላይ እንድትወድቁ አይደለም፣ ከእምነት ትራካችሁ ላይ እንድትወድቁ ነው። ለዚህ ነው እኮ አምልኮም የሚያስፈልግ። ለዚህ ነው እኮ በዚህ አገልጋዮች የሚያስፈልጉን እኮ የሚያሳድጉን እምነታችንንና መንፈሳዊ እድገታችንን ነው የሚያሳድጉት። የሚያሳድገው ግን ሪል ኢንተርፊር አድርጎ ዳይሬክት እድገትን ግን የሚሰጠው ማን ነው? ራሱ እግዚአብሔር ነው። አጵሎስም አጠጣ፣ ጳውሎስም ተከለ፣ እግዚአብሔር ግን ምን ይላል? ያሳድግ ነበረ። የትም ዘሩ ይዘራ፣ የትም ይሁን፣ በትክክል አፈሩን፣ በትክክል አየሩን፣ በትክክል የሚገባውን ነገር ካገኘ ያድጋል። አያድግም? ያድጋል። ሳታውቁት በቃ አድጎታ ያላችሁ ፕሮሰሱ እንዴት እንደሚከናወን አታውቁም። እግዚአብሔር ይባረክ። አጥንት በእናት ሆድ ውስጥ እንዴት እንደሚጓደድ እንደማታውቅ የእግዚአብሔርም ነገር ልክ እንደዚህ ነው። ታድጋለህ። ግን የተጠሩ አሉ። ምን አይነት ነገር ለመስራት? አንደኛ እምነት የሚባለውን ነገር። አሜን። ሰባኪዎችም የሚሰብኩት ቃል የሚናገሩት ይሄንን እምነት የሚባለውን ነገር ለማምጣት ነው። እምነት የሚል ነገር አለ። ከዛ ደግሞ መንፈሳዊ እድገታቸው ይላል እና ጻድቅ በእምነት ይኖራል ተብሎ እንደተጻፈ ይልና የአዲሱ የቀድሞ ትርጉም ምን ይለዋል? ከእምነት ወደ እምነት በእርሱ ይገለጣል የእግዚአብሔር ምን ጽድቅ። ጌታ ይባረክ። ሃሌሉያ። ምንድን ነው የሚገለጠው? ይህ የእግዚአብሔር ጽድቅ። ታውቃላችሁ የእግዚአብሔር ግሎሪ፣ የእግዚአብሔርን ጽድቅ ተሸካሚዎች ኬሪር ነው ያደረገ። ግን ይሄ የእምነት ኬሪር መሆን ማለት የጽድቅ ተሸካሚ መሆን እንደ እምነታችን ይለያያል። አንዳንዱ ሰው ባመነበት መጠን እግዚአብሔርን ይዞ ይጓዛል። ሃሌሉያ። አጋንንት በፊቱ ሊቆም በማይችልበት አቅምና ጉልበት ይንቀሳቀሳል። የእግዚአብሔር ጽድቅ በእርሱ ይገለጣል። የእግዚአብሔር ጽድቅ ሪል ማሳያ ሆኖ እግዚአብሔርን ሼር ያደርጋቸዋል። ባለፈበት ቦታ ሁሉ እግዚአብሔር ይሸታል። ጽድቁ ይታያል። በእርሱ ሕይወቱ በእርሱ ይታያል። እግዚአብሔር ይመስገን። እና የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። ዛሬ ሃሌሉያ። ይሄ እውነት እንዲገለጥ ጳውሎስ ለዛ ነገር እንደቆመ ይናገራል። እምነታቸውን ታድግ ነው ይላል። እምነታችን ያሳድግ። አሜን። በዚህ ስፍራ ያለ አገልግሎት እምነታችን ያሳድግ። አሜን። እንድንጠነክር እዛም እንደ ችግኝ እየተነቀለን እንደገና የምንደርቅበት እንደገና እድገታችን የምንጠራጠርበት ሳይሆን በተተከልንበት ስፍራ ሃሌሉያ የትኛውም ተግዳሮት ባለበት፣ የትኛውም ቻሌንጅ ባለበት፣ የትኛውም ምቹ ያልሆነ ባለበት ስፍራ እንድናድግ እግዚአብሔር ስፍራ ሰጥቶናል። እስቲ አሜን በሉኝ። እስቲ እንድናድግ እግዚአብሔር ስፍራ ሰጥቶናል።
የተለያየ እንዳናድግ ምቹ ያልሆነ ነገር አለ። ዛሬ እግዚአብሔር የሰጠን አንድ ነገር አለ። እምነታችን ያድጋል። ባደገው እምነታችን ደግሞ መነቀል ያለበትን ነገር ነቅለን ሃሌሉያ ከኛ ሸሽቶ የእግዚአብሔር ጽድቅ በእኛ ተገልጦ ይታያል። ጌታ ይባረክ። በዛኛው ትርጉም ላይ ደግሞ በወንጌል የእግዚአብሔር ጽድቅ ተገልጧልና ይላል። በወንጌል ሃሌሉያ፣ ይሄ በሚሰበከው የእግዚአብሔር ወንጌል ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በምን ይሆናል ይላል? በእምነት የሆነ ነው። ጌታ ይባረክ። በእምነት የሆነ ለምን ተብሎ ሲጣጋ ዕንባቆም ላይ ሄደና ጻድቅ በእምነት ይኖራል ተብሎ እንደተጻፈው ከተጻፈው ወደዛም ወደዚህም ይላል። ሃሌሉያ ወገኖች፣ የትኛውም ጉዳት፣ የትኛውም ሐዘን፣ የትኛውም የተገመገማችሁበት ያልቆማችሁበት ነገር አለ። እምነታችን ለማሳደግ ቤቱን አቁሟል። ዛሬ የምስራች በቤት ውስጥ እምነት አለ። በጸሎት ውስጥ የእምነት እድገት አለ። በአምልኮ ውስጥ የእምነት እድገት አለ። መጽናት አለ። የተከተላችሁት ጌታ በተራ ነገር ውስጥ እዛም እንድትሆኑ እንድትዋልሉ ሳይሆን እዛው ውስጥ እድገት አለ። መጽናት አለ። መቆም አለ። መሄድ አለ። መሻገር አለ። ጌታ ይባረክ። ያ እንደ ሌሎቹ አይደለም። እዛም እያልን በተራነት የምንመላለስ አይደለም። ምናልባት ይሄ ነገር የምትለው ትዳሬ የምትለው ድካሜ የምትለው ህመሜ የምትለው በእምነት ቁም። ሃሌሉያ። እግዚአብሔር ነገራችንን ሊሰራ ነው። ይኸውላችሁ ወላጅ እንደሌላቸው እንደ ከንቱ ዝም ብለው እንደሚያለቅሱ አልተዋችሁም ያለ ጌታ፣ የማይተወን ጌታ ዛሬም ከኛ ጋር ነው። ባለንበት ሁኔታ ውስጥ ከኛ ጋር ነው። እንድናምን የሚገባው እምነትን ካልቲቬት የሚያደርግ እግዚአብሔር የሰጠን ነገር ያ ነገር እንዲታመን ይገባዋል። ጻድቅ ትራኩ ያ ነው። ጻድቅ ግን በእምነቱ በህይወት ይኖራል። ህይወትን ሊያጨነግፍ ያለ ነገር አለ። በኢየሱስ ስም የተገሰጸ ይሁን። በህይወትሽ ላይ የተገሰጸ ይሁን። በኑሮ ላይ የተገሰጸ ይሁን። በትምህርት ላይ በስራ ላይ የተገሰጸ ይሁን። ቆማለሁ በሉስቲ። አሜን። ሁለተኛ እምነት ብቻ አይደለም የሚያነሳው፣ እውነተኛ መንፈሳዊነታቸው ይላል። እውነተኛ መንፈሳዊነት ያስፈልጋል። አሜን ነው። እውነተኛ መንፈሳዊነት ከጠፋበት ዝም ብሎ የሃይማኖት ስርዓት እየፈጸሙ ካሉበት ነገር ለማውጣት ነው ይሄ አይደንቲቲ የተሰጠኝ ይላል። እግዚአብሔር ይባረክ። ይሄ እውነተኛ መንፈሳዊነት ወገኖቼ ብዙ ትሬዠሮች አሉት፣ ብዙ አቅርቦቶች አሉት። መንፈሳዊነታችንን ለማሳደግ እግዚአብሔር የተባረከ ይሁን። በዚህ በጴጥሮስ ላይ አንድ ቃል እናገኛለን። በእውነት ዕውቀትን በመስጠት እውነተኛ መንፈሳዊነታቸውን ለማሳደግ ሰጪውን በማስተዋወቅ እንዲተጋ እንደተጠራ ሲናገር፣ እውነት ያው ታውቃላችሁ፣ እውነት አርነት ታወጣለች አይደለ? እና ይህንን እውነት በመግለጥ እውነተኛ መንፈሳዊነታቸውን ለማጽናት ተመርጫለሁ ይላል። እና ጴጥሮስ ላይም ደግሞ እንደዚህ አይነት ቃል ታገኛላችሁ። በገዛ ክብሩና ይላል አይደል? በገዛ ክብሩና በበጎነቱ የጠራንን እርሱን በማወቅ ነው። በቃ እዛ ውስጥ ነው፣ እርሱን በማወቅ ሃሌሉያ። ለህይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ መለኮታዊ ኃይሉን ሰጥቶናል። የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ያልሰጠን ነገር የለም። አሁን አንዳንድ ጊዜ ታውቃላችሁ፣ እንደው ማን ነው የሚጸልይልኝ? እንደው ይሄን ነገር እንዴት አድርጌ ነው የማደርገው? እንደው እንዴት አድርጌ ነው የማመጣው ብላችሁ ህልማችሁ፣ ፍላጎታችሁ ሁሉ ወደ አንድ ነገር ይወሰዳል አይደል? ልክ ዳዊት እንዳለው ማለት ነው። አይኖችን ወዴት አነሳውኝ አለ? ወደ ተራሮች አነሳው፣ ረዳቴ ግን ከወዴት ይምጣ ይላል አይደል? እግዚአብሔር ራሱ ግን በዚህ ክፍል ላይ የተናገረውን አሁን ቃሉን ስናነበው የምትረዱት ነገር አለ። በገዛ ክብሩና ሃሌሉያ በበጎነቱ የጠራንን እርሱን በማወቅ ከዛስ ለህይወትና ለመንፈሳዊ ጌታ ይባረክ፣ ለእውነተኛ መንፈሳዊነት ነው የሚለው። ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጠን። እግዚአብሔር ይባረክ። ሰጥቶናል ነው እንዲያውም የሚለው፣ ሰጥቶናል ነው የሚለው። ሰጥቶናል።
እና ብዙ አቅርቦቶች አሉ፣ ብዙ ስፔር ፓርት አለ። ጨጓራ የሌለው ጨጓራ አለ፣ ኩላሊት የሌለው ኩላሊት አለ። ከዛ ማለት ለመንፈሳዊ አገልግሎት የሚጠቅም ከሆነ ይመጣል፣ የማይጠቅም ከሆነ በቃ እንሻገራለን። የማይሞተውን እንዲለብስ ስለተነገረለት ማለት ነው። ጌታ ይባረክ። ኦልሬዲ እስከ መጨረሻው ሺህ ዓመት ምናምን አይደለም የምንለው። እግዚአብሔር ከወደደ ይወስደናል። ጌታ ይባረክ። ግን ለበለጠ ክብር ነው፣ ለበለጠ ኃይል ነው፣ ለበለጠ ደስታ ነው። ጌታ ስሙ ይባረክ። እና በጣም የሚገርማችሁ ነገር ለህይወትና እውነተኛ ለሆነ መንፈሳዊነት የሚያስፈልገንን ሁሉ ነው የሚለው። የሚያስፈልገንን ሁሉ ሲበሉ እስቲ እዛም አትዳክሩ፣ ግድ የላችሁም በቃ ይህ ነገር ስለሌለ ነው አትበሉ። የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። ዛሬ የሚያምን ካለ እንደሰጠው እዚህ ትሬዠር እንዳለ እዚህ ሀብት እንዳለ እንደሰጠው የሚያምን ካለ እውነተኛ መንፈሳዊነታቸውን ለማጠንከር ለማሳደግ ይሄ አይደንቲቲ ይሄ ስብዕና ተሰጠኝ። ቁጥር 1 ላይ ነን እስካሁን ድረስ። ጌታ ይባረክ። በጣም ደስ ይላል። ቁጥር 2 ላይ እንሂድ። ሁለተኛው የዘላለም ሕይወት ተስፋ ነው። ይሄ hope of eternal life፣ ይሄ የዘላለም ሕይወት የሚል ነገር ደግሞ ያነሳል። የዘላለም ሕይወት ተስፋ፣ የዘላለም ሕይወት ተስፋ። አንዳንዶች ታውቃላችሁ በተለያየ እምነት ውስጥ ያሉ እንደው ለመዳናችሁ ምን ያህል እርግጠኛ ናችሁ ሲባሉ እኔ እሱን ምን አውቃለሁ መድኃኔዓለም ነው የሚያውቀው ይላሉ። ይሄ በጣም እንደዚህ እንዳይሆን ነው የተጠራሁት ይላል። ይሄ ሰው ደግሞ ያስማማናል። እንደዚህ አይነት ነገር የለም። ተስፋው ሪል ነው። እግዚአብሔር የተባለ የዘላለም ሕይወት ተስፋ፣ የዘላለም ሕይወት ተስፋ እምነቱና ዕውቀቱ የተመሰረቱበትም የማይዋሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው ይላል። ቁጥር 2 ላይ የዘላለም ሕይወት ተስፋ ላይ ነው። እነዚህ እምነትና ዕውቀቱ ማለት ይሄ አሁን ያልናቸው ነገሮች ሁሉ ፋውንዴሽኑ የተመሰረተበት እርሱ በማይዋሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ላይ ነው። እግዚአብሔር ይባረክ። አሜን ነው። ጌታ ይባረክ። ይሄ እውነቱ ቀላል አይደለም እና በጣም ጳውሎስ ይህንን እውነት ሲናገር እውነተኛ አምላክ አንተ ብቻ የሆንከውን ይላል አይደል? ዮሐንስ ጌታ ኢየሱስ ክርስቶስ ራሱ ሲናገር ዮሐንስ 17 ቁጥር 3 ላይ ስታነቡ እውነተኛ አምላክ የሆንከውን አንተንና የላከውንም ያውቁ ዘንድ ይቺ የዘላለም ሕይወት ነው። በእውቀት ኢንትሮዲውስ የሚደረግ በእውቀት በእያንዳንዱ ውስጥ የሚተላለፍ ሰዎች የዘላለም ሕይወት ተስፋው ጽኑ እንደሆነ በማይዋሽ አምላክ አስቀድሞ የተሰጠ እንደሆነ አጽንኦት እየሰጠ ለቲቶ ይጽፍለታል። እግዚአብሔር የተባረከ አሜን ነው። ይሄ የዘላለም ሕይወት ተስፋ የማይዋሽ አምላክ ማን ነው? በጣም የሚገርማችሁ ነገር ወረድ እያላችሁ እንመጣበታለን። እነዚህ ውሸትን እየተለማመዱ ያሉ የቀርጤስ ሰዎች ዲስቶርትድ የሆነ የተበላሸ እምነት ይለማመዳሉ። ቸርች ላይ ይዘላሉ፣ በጣም ይደግፋሉ፣ አይቃወሙም። ግን በዙሪያቸው ያለው የአማልክት መንፈስ በእነሱ ላይ ይሰራባቸዋል። እንደ አማልክቶቻቸው እንጂ እግዚአብሔር እንደሰጣቸው ሳውንድ ዶክትሪን የተገለጠ በባህሪም የኢየሱስን ሕይወት የሚያሳይ አይደለም። ምንም አይመስላቸውም ሲዋሹ፣ ምንም አይደለም ሙስናም ሲወስዱ፣ ምንም አይደለም በማህበረሰቡ ዘንድ ያላቸው አቋምና ጽኑ የሆነ የህይወት መገለጥ ለነሱ ምንም ነው። ይሄ ሰው ግን ምን ይላል? ያነሳዋል ነው በዛ አካባቢ ላይ የሚሰራውን እዛ ቴሪቶሪ ላይ የሚሰራውን የአማልክት መንፈስ የውሸት መንፈስ አለ። በውሸት እንዲያመልኩ የሚያደርጋቸው ማለት ይሄ የተመሰረተው ይላቸዋል በማይዋሽ አምላክ ነው። ሆነ ብሎ ነው ሊጌት የሚያደርገው። ምክንያቱም ውሸትን ኤክሰርሳይዝ የሚያደርጉበት ሂደት ስላለ እንደዚህ አይደለም። ይሄ የህይወት ጥራት የተሰጠው በእንደዚህ አይነት ሁኔታ አይደለም። ይህ ምስክር እውነትና የታመነ
የሚታመን ነው ብሎ ያነሳል። ለምንድን ነው እንዲህ አይነት ኮንክሪት የሆነ ነገር እያነሳ የሚስበው? በቀላሉ ኢንትሮዲዩስ አድርጎ እኮ ራሱን እኮ በቃ ወደ ቁጥር 5 ላይ መግባት ይችል ነበር። ግን ራሱ ትምህርቱ በጣም ይገርማቸዋል። በጣም ፓወርፉል ነው እና ለቲቶ በምን አይነት መንገድ ስለ አይደንቲቲው ሲናገር፣ ስለ ማንነቱ ሲናገር እነዛን በጣም ኪ የሆኑ ወርዶችን ታገኛላችሁ። ከዛ ደግሞ የዘላለም ሕይወት ተስፋ በማይዋሸው አምላክ ላይ አጽንኦት የተሰጠው ነገር ነው። እግዚአብሔር ይባረክ ይለዋል። ይህ ምስክርነት በምንም እውነተኛ ነው፣ የታመነ ነው፣ የሚታመንም ነው ይለዋል። ጌታ ይባረክ። የዘላለም ሕይወት ተስፋ ከዘላለም በፊት የተገባ ተስፋ ነው ደግሞ ይላል። አሁን እዚህ ጋር የመጣ እኔ በምጽፍልህ አሁን በሰሞነኛ ሳይሆን ከዘላለም በፊትም ድነት በክርስቶስ አስቀድሞ ከፍጥረት በፊት የታሰበና የታቀደ ነው። አሜን። ይሄ ከዘመናት በፊት ለክብራችን ተወስኗል ይላል ቆሮንቶስ ላይ ስታነቡ አይደለ? በሰው አይን ያልታየ በጆሮም ያልተሰማ እግዚአብሔር ለሚወዱት ግን ያስቀመጠው ተብሎ እንደጻፈ ይሄ ዘላለም ተስፋ አስቀድሞ የተቀመጠ አስቀድሞ እግዚአብሔር ያሰበው ነው። ግን በሰው አይን ያልታየ በጆሮም ያልተሰማ እግዚአብሔር የተባረከ ይሁን ከዘመናት በፊት ለምናችን ተቀምጧል ይላል። ለክብራችን የተቀመጠ ነው። እግዚአብሔር ይባረክ። ቁጥር 3 ላይ እንሄዳለን። ቁጥር 3 ላይ የእግዚአብሔር ቃል መገለጥ፣ ቅድም እንዳልኳችሁ the manifestation of God የእግዚአብሔር መገለጥ። እግዚአብሔር በተለያየ መንገድ ለባሪያዎቹ ለልጆቹ በፍጥረቱ ተገልጧል። ሰው ፍጥረትን ሁሉ ሲያይ ማንን ያያል? እግዚአብሔርን ያያል። እግዚአብሔር ያልተገለጠበት ያልታየበት የለም። ፍጥረቱን ሁሉ ስታዩ እግዚአብሔር እንዳለ ይመሰክራል። እዚህ ቦታ ላይ ግን እርሱ በወሰነው ጊዜ ቃሉን ገልጦታል። እሱ በወሰነው ጊዜ ደግሞ ስፔሻሊ ኦፈር ያደረገውን ስፔሻል የሆነ ሬቨሌሽን በጊዜው ሪቪልድ አድርጎታል፣ ገልጦታል። እኛ ምስክሮች ነን ነው የሚለው። ጌታ ይባረክ። ምንድነው የተገለጠላችሁ? ምንድነው ያያችሁት? በጀነራል በጥቅል ወይንም ደግሞ በጥቅል መገለጥ አይደለም የሚመላለሰው የሰው ስፔሻል ሬቨሌሽን አግኝቶታል፣ መገለጥ አግኝቶታል። እና ይሄንን ማኒፌስቴሽን ይሄንን የእግዚአብሔርን መገለጥ ያነሳል። ጌታ ይባረክ። እርሱ በወሰነው ጊዜ በአዳኛችን በእግዚአብሔር ትእዛዝ ይለዋል። ይሄን ነገር ደግሞ ሲያነሳ እርሱ በወሰነው ጊዜ አንድ ጊዜ አለ፣ የጊዜ ሊሚቴሽን። እርሱ በወሰነው ጊዜ በአዳኛችን በእግዚአብሔር ትእዛዝ ለእኔ አደራ በተሰጠ ስብከት በኩል ደስ አይልም? ስብከት በኩል በቃ ይሄንን ለኔ ሰጥቷል፣ ምንም ማድረግ አትችሉም። በዚህ ስብከት በኩል ቃሉን ይፋ አደረገው ይላል። ይሄ መለኮታዊ ቃል በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ፣ ቃልም ራሱ እግዚአብሔር ራሱ የተገለጠበት ማለት ነው። አሜን አሜን። ደስ አይላችሁም? እግዚአብሔር የተገለጠለት ሰው በእግዚአብሔር መገለጥ ህይወት ውስጥ መመላለስ ደስ አይላችሁም? እግዚአብሔርን አግኝቶ የእግዚአብሔርን ህይወት ይዞ መመላለስ ደስ አይላችሁ? እግዚአብሔር ይባረክ። የገሃነም ደጆች የማይችሉት ሊቋቋሙት የማይችሉትን ማንነት ይዛችሁ መንቀሳቀስ፣ ድህነት የማይዘው ችግር የማይዘው ሁኔታ የማይዘው እግዚአብሔር የተገለጠለት እኮ እንዲህ እኮ ነው እኮ። እጁን በኪሱ አድርጎ ደረቱን ነፍቶ ሁሉ ጊዜ አሜን አሜን ይላል። ጌታ ይባረክ። እግዚአብሔር የተገለጠለት እና በእግዚአብሔር መገለጥ የእግዚአብሔር ቃል መገለጥ እንደዚህ ነው የተገለጠው። እርሱ በወሰነው ጊዜ ተገልጧል ይለው ያስረዳዋል። በጊዜ እግዚአብሔር ይመስገን። መጨረሻው ዘመን ግን ሁሉን ወራሽ በመጨረሻው ጊዜ ግን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ በኩል ተናገረን ይላል የዕብራውያን ጸሐፊ። በጣም ቁጥር 1 ላይ ምዕራፍ 1 ሄዳችሁ ስታነቡ እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በተለያየ ጊዜ ይላል። ይሄ ግን በወሰነው ጊዜ ይላል። እዚህ ጋር ግን ስትመጡ በተለያየ ጊዜ በልዩ ልዩ መንገድ በነቢያቱ በኩል ለአባቶች ግን አሁን በልጁ በኩል ሁሉን ወራሽ ባደረገው በመጨረሻ ይሄ መገለጥ መጥቷል። እግዚአብሔር ይባረክ ይለዋል። ጌታ ይመስገን። እግዚአብሔር ቃል መገለጥ ይሄ በአዳኛችን በእግዚአብሔር ትእዛዝ የሆነ እንደሆነም ያነሳል። ሁሉን በሚገዛው በአምላክ ትእዛዝ ነው የወጣው። ገለጥ ተብሏል፣ ይፋውን ተብሏል። ሃሌሉያ። እንዳልተገለጠ የሚያደባብስ ወገኖቼ፣ እንዲህ አይነት ሐዋርያዊ ተልእኮ ያለው ዛሬም ይህንን ኦቶራይዝድ ሆኖ ይናገረዋል።
ተገልጧል። አሜን ሃሌሉያ። እንዳልተገለጠ ለምን ትፍገመግ? እንዳልተገለጠ እንደተራሰ ነው ተገልጧል። ሪል ነው። ቆም፣ ጽና፣ አይዞ። ያለበት ቦታ በጣም አስቸጋሪ ነው። እንደ ጢሞቴዎስ ፍርሃት የማይለው ማንነት እንዳለው ቲቶን አውቆታል። ይህንን እውነት ወቅ ይለዋል። እግዚአብሔር ይመስገን። በእግዚአብሔር መለኮታዊ ትእዛዝ የተገለጠ ነው። እግዚአብሔር ይባረክ። የመጣው ከራሱ ከእግዚአብሔር ነው። አሜን። ከራሱ ከእግዚአብሔር ነው የመገለጥ የመጣው ከራሱ ከእግዚአብሔር ነው። ለእኔ አደራ በተሰጠኝ ስብከት በኩል ቃሉ ይፋ ሆኗል። ምስክር ነኝ እኔ። ለእኔ ተሰጥቷል፣ ይፋ ሆኗል። እግዚአብሔር ይባረክ። አደራውን በተቀበሉት ዛሬም ይህ ስብከት ምን ይሆናል? ይሰራል። የእግዚአብሔር ቃል መገለጥ፣ ኢየሱስን መስበክ፣ ስፔሻል ሬቨሌሽን የሆነውን ስፔሻል መገለጥ የሆነውን ኢየሱስን መግለጥ ዛሬም ለተሰጣቸው እግዚአብሔር አስደናቂ የሆነውን የመጨረሻውን አልቲሜት የሆነውን መገለጥ በሰው ልጆች ሁሉ መካከል ያደርጋል። እግዚአብሔር ይባረክ። ጌታን ከፍ እናድርገው ስንል፣ ጌታን እናግነው ስንል፣ እግዚአብሔር ይባረክ። የኢየሱስን አዳኝነት እንናገር ስንል፣ እግዚአብሔር ይባረክ። ሌላ ዳኝ የለም፣ ሌላ ህይወት የለም፣ ሌላ ክብር የለንም። ህይወታችን እርሱ ነው። ስዕላችን ያበላሸው ህይወታችን ላይ በተለያየ መንገድ የተለጠፈብን እምቢ እላለሁ፣ አሻፈረኝ እላለሁ። ለእግዚአብሔር ክብር ዛሬም የምሰብከው ዛሬም የምኖረው አንድ የራሴን ህይወት ያጠፋውለት ልኖርለት የተገባ ለሚሉ ይሄ ህይወት ይሰራል። ዛሬ እንዋጃለን፣ እንሰበሰባለን። በተለያየ መንገድ ላጨለመብን ድንግዝግዝ ነገር ውስጥ ላስገባን ተስሎ የጠፋውን የኢየሱስን ህይወት እንደገና ለማድመቅ ይሄ ስፔሻል ልዩ የሆነውን መገለጥ እንደገና እንጣራለን። ወገኖቼ አሜን ትሉኛላችሁ? አሜን ትሉኛላችሁ? ሃሌሉያ። አደራውን በተቀበልኩት ስብከት ዛሬ ይፋ ሆኗል። ይህ ሐዋርያዊ ተልእኮ ይሰራል። ዛሬም እንዲራገብ በውስጣችንም እንዲኖር ያስፈልጋል። እግዚአብሔር ይባረክ። አራተኛውንና የመጨረሻውን ልናገርና ልጨርስ። ጳውሎስ ከቲቶ ጋር የነበረውን ግንኙነት ደግሞ ያነሳል። ሪሌሽንሺፕ ላይ ደግሞ ያነሳል። የአባትነትና የልጅነት ግንኙነትን ያነሳል። ቁጥር 4 ላይ ስናነብ የጋራችን በሆነው እውነተኛ እምነት ልጄ ለሆነው ለቲቶ ከእግዚአብሔር አብ ከአዳኛችንም ከኢየሱስ ጸጋና ሰላም ይሁንልህ ብሎ ይጀምራል። ጸጋና ሰላም ይሁንልህ በጌታ በኢየሱስ የእግዚአብሔር ጸጋና ሰላም ዛሬም ለኛ ይሁንልህ። ጸጋና ሰላም ይሁንልህ። ሃሌሉያ። ከማን ነው ግን? ሪሌሽንሺፑን በጠበቀ የግንኙነት መስመሩን በጠበቀ እግዚአብሔር ይባረክ። ለልጄ ይለዋል። ደግሞ የተነሳንበት ቤዝ የጋራችን በሆነ እምነት ላይ በተመሰረተ ነው። እውነተኛ የሆነውን መንፈሳዊ የአባትነትና የልጅነት ግንኙነት ያነሳል። የተገናኘነው መሰረታችን የጋራችን በሆነው እውነተኛ እምነት ላይ ነው። ይሄ ልጄ ለሆነው ለቲቶ ጽፈዋለሁ ይላል። እግዚአብሔር ይባረክ። ከእግዚአብሔር አብ ከአዳኛችን ከኢየሱስ ክርስቶስ ዛሬም ይህንን ሪሌሽንሺፕ ብሬክ የሚያደርግ ግንኙነቱ የተመሰረተበትን ከአብ ዘንድ የወጣውን የእግዚአብሔርን ሐሳብ ኢንተራፕት የሚያደርግ ነገር እንዲህ በእምነት እያየ ሰላምና ጸጋ ይሁንልህ ይለዋል። አሜን። ለእናንተም እባርካችኋለሁ። እውነተኛ የሆነ የመንፈሳዊ የአባትነትና የልጅነት ግንኙነትን የሰጠን በቤቱ እግዚአብሔር የተባረከ ይሁን። በዚህ እውነት ላይ ተመስርቼ ጽፋለሁ ጽና እያለው ይሄ ጸጋ ይሄ አብሮነት የተገነባው በእምነት ላይ የጸና ስለሆነ ይሄ ጸጋ ይሁንልህ። የጋራችን በሆነ እውነተኛ እምነት ላይ ነው የተመሰረተው የሚለው በጣም መሰረታዊ ነገር ነው። ሌላ የለም ወገኖች። የጋራ የሆነ በቤቱ የሰበሰበን ያገናኘን አሜን የምንለው የቆምንበት መሰረት ያለን ቅዱሳን አሜን የቅዱሳን ህብረት በጽድቅ እንድንገለጥበት ሰሞኑን አንዳንድ ነገሮችን እያወራን ነበረ። አንዳንድ ቤት የሚለማመዱትን ልምምድ እያነሱ አንዳንድ ወገኖች እውነት እኮ ነው ሐሰተኝነት ከየት እንደተቀዳ በማይታወቅ እውነተኛ ያልሆነ ልምምድ ይለማመዳሉ። ይሄ ከየት ነው? ጌታ እኮ ሊትራሊ ጽፎታል እኮ ጌታ እኮ ካታጎራይዝድ አድርጓል። እና በእውነት በሌላ ቤት ውስጥ ዝም ብለን የምንቀላውጠውን ነገር ማቆም መቻል አለብን። እውነተኛ የሆነ እምነታችን የጋራ የሆነ እምነት ይለዋል።
ይሄ እምነት የተመሰረተበት ኢየሱስ ክርስቶስ በሰጠን ህይወት ላይ የተመሰረተ ነው። አንዳንዶች በተለያየ መንገድ ከተለያየ ከስህተት ትምህርት ከሚጎነጩ ምንጭ እየሄዱ እየቀዱ ቪክቲም ይሆናሉ፣ ይታመማሉ፣ በሽታን ይሸምታሉ። ዛሬ በኢየሱስም ይሄ ነገር ከቤቱ ይቆም። በዚህ ማህበር ይሄንኛው ልምምድ በኢየሱስም ይቆም። የእግዚአብሔር ኃይል፣ የእግዚአብሔር እውነት፣ የእግዚአብሔር ክብር በቅዱሳኑ ላይ፣ በትንንሾች ላይ፣ በታላላቆች ላይ፣ በታዳጊዎች ላይ እንዲሰራ ይሄንን ክብር የምንካፈልበት አንድ የጋራ የሆነ እምነት አለን። ጌታ ይባረክ፣ ጌታ ይባረክ። በመጨረሻው የምናፍርበት ሳይሆን በመጨረሻው ምኑን ይዤ ከምኑ የምንልበት ሳይሆን ከእግዚአብሔር የተካፈልበትን፣ የጠጣንበትን፣ የተጎነጨንበትን የጌታን ምንጭ አሜን ቅዱሱን ኪዳን ያላከፋፋነውን ያከበርነውን የምናስረክብ እግዚአብሔር አንተ ታማኝ ባሪያ ልጄ የሚለን እንድንሆን ከተለያየ ከተበላሸ ምንጭ የማንቀዳ እንድንሆን እግዚአብሔር መባረክን ይባርከን። የእግዚአብሔር ሰላምና ጸጋ በእናንተም ላይ ይሁን። ከእግዚአብሔር አብ ከአዳኛችን ከኢየሱስ ክርስቶስ ሰላምና ጸጋ ይሁንልን ይለዋል። በሁለተኛ ደረጃ በጋራ የሆነውን ፋውንዴሽን ካነሳ በኋላ መሰረቱን ካነሳ በኋላ ይሄ ከእግዚአብሔር አብ ሃሌሉያ። ዛሬ ባርካችኋለሁኝ። አሜን ነው። ሃሌሉያ። ከእግዚአብሔር አብ አሜን። እስቲ በዚህ በረከት እንድባረክ ቅዱስ የሆኑ እጆቼን ከልቤ ጋራ ወደ እግዚአብሔር በማንሳት ይሄ ብሮክን የሆነ የተሰበረ ግንኙነቴ እንዲፈወስ አምናለሁኝ የምትሉ እስቲ ተነሱና እንጸልያለን። ተነስተን እንጸልያለን። እግዚአብሔር ይባረክ። ከእግዚአብሔር አብ አሜን ከአዳኛችንም ከክርስቶስ ኢየሱስ ሰላምና ጸጋ በእያንዳንዳችን ላይ ይሁን። እግዚአብሔር ይባረክ። ዛሬ እንግዲህ በጣም በዚህ ባጭር ጊዜ በጣም ሁላችን እንድናስበው የተገባ ነገር ለክርስቲያን ሕይወት ሰላምና ጸጋ እንዲሆን እግዚአብሔር ኦሬዲ አዟል። አሜን። ሰላምና ጸጋ ወገኖቼ በእግዚአብሔር አቅምና ጉልበት ውስጥ እንድናሳልፍ ከእግዚአብሔር ዘንድ መሰረታዊ ልምምዶች የሆኑትን እነዚህን እውነቶች እንድናውቅ በግንኙነታችን ውስጥ የእግዚአብሔር ጸጋና ሰላም እንዲበዛልን አሜን እንድንል ይህንን የእግዚአብሔርን ሐሳብ እንድናውቅ ጌታ ይፈልጋል። እነዚህ አራት እውነታዎችን ዛሬ ተረድተናል። አሜን አሜን። እስቲ አንድ ነገር ጠይቃችኋለሁ በጸሎት መንፈስ ሆነን የጳውሎስን ማንነት ስትረዱ እናንተ ስለ ማንነታችሁ ይሄ ባሪያና ሐዋርያ በሚለው እውነታ ውስጥ እንደ አገልጋይ እንደ ተላከ ሰው የኛ ድርሻ ምንድነው? እሱ የተካፈልነው ለቲቶ እንደጻፈለት ለኛ ይሄ መልእክት ተደራሽነቱ እንዴት ታዩታላችሁ? እንዴት ነው ራሳችንን በእግዚአብሔር ፊት እንደ ባሪያና እግዚአብሔር የተባረከ ይሁን ባሪያዬ በእውቀት ያደርጋል የሚለውን እውነታ በእውቀት የምናደርግበትን ይህንን ክብር ይህንን ጸጋ ይህንን የእግዚአብሔርን አሰራር የምንቀበለው እንዴት ነው? እግዚአብሔር በእውነት በዚህ እውነት ላይ ይባርከን። በሁለተኛ ደረጃ የዘላለም ሕይወት ተስፋ በሰጠው እምነታችን ማድረጋችንን ስናየው እንዴት ነው? የየቀኑ ሕይወታችን እንዴት እየቀረጸው ነው ያለው?